እንግዲህ በጣም ማለት ነው ያደራ ድራማ ከዚህም በፊት ምናክል ቃል ከብሌን ላይ ግፍ ስትሰራባት እንደሆነ እንዴት ስጠፈጥፋት እንደነበረ እኔም እናንተም እናውቃለን ማለት ነው። ግን በአሁን ሰዓት እንግዲህ እናትየዋ የራሷ እናትየዋ እንደፈለገቻት እየጠፈጠፈቻት ትገኛለች ማለት ነው። በፍጹም አንቺ ምን አይነት ካጅ ነሽ? እኔን የመሰለ እናት እያለሽ ሌላ ሰው እናት አለ የምትዩ እኔ እንደዛ መከራዬን አይቼ እያለ አባት ያሳደግኩሽ ልጄ አይደለሽም እንዴ? በማለት እንግዲህ ቃልን እየተናገሪ ትገኛለች። ቃል በአሁን ሰዓት ምን ይሻለኛል? ምን ውስጥ ነው የምገባው? እናቴ በጣም ኃይለኛ ማንን ነው ማስረዳው? እናቴ አሁን ይሄንን ነገር ካወቀች ትገለኛለች። እናቴ ምን አይነት ሰው እንደሆነች እኔ ነኝ የማውቀው ብላ እናቷንም በጣም ፈርታለች። ሰላምንም እንደዛው በዛ ላይ ባህሉም እንደዛው እያስፈራራት ይገኛል። እንትናም በዛ በኩል እንትና ጋሽ ባህሉም እንደዛው ግራ ገብቷታል። የምትጥለው የምታነሳው ነገር ግራ እስከሚጠፋባት ጊዜ ማለት ነው። ምክንያቱም በአሁን ሰዓት ቃል ብቻዋን ነች። ብቻዋን ማንም ሰው እየረዳት አይደለም። በዚህ በተንኮል አብሯ ተስማምቶ ማንም ሰው የሚሄድ ሰው አታለች ማለት ነው። ምክንያቱም ባህሉን በስተመጨረሻ እንግዲህ ባደረገችው ነገር የውሸት የምርመራ እንትናን ጸጉር ቀይራ ምንድን ያለችው እሷ ወላጅ እናቴ ናት በቃ ብላ እንግዲህ ራሷን ለማሳመን እሱንም ሁሉንም ሰዎችን ለማሳመን ሙከራ እያደረገች ትገኛለች ማለት ነው። እንግዲህ ያ ነገር ደግሞ አልተሳካላትም። እንግዲህ ሳሚ ወላጅ እናቷን አመጣ። እምቢ ካልሽ ደግሞ ስትወለጂ ያዋለደችሽን ሴትዮ አምጥቼ አመጣልሻለሁ ያላት ማለት ነው። አመጣልሻለሁ ከዛን ደግሞ የፌት ሰፈር ጎረቤቶችሽን በእያንዳንዱ ሳይቀረኝ የቤት የሰፈሮችሽን ሰዎች ነው እጀልሽ የሚመጣው እውነቱን ካልተናገርሽ ብሎ አስፈራርቷታል ማለት ነው። ቃል እንግዲህ እናቷን ስታይ በጣም ነው የደነገጠችው። በዛ ላይ ደግሞ እናትየዋ በጣም ኃይለኛ ነች እንደምታያት በጣም ማለት ነውና እንግዲህ ሰላምዬ ልጄ ስትላት ምን ብላን ያስረዳቻት? እሷ ማለት እንጀራ እናቴ ነች፣ አንቺ በጠፋው ጊዜ ያሳደገችኝ እናቴ ነች፣ ምንም ብትሆንም አሳድጋኛለች። አሁን ልጅ ሞቶባታል፣ በዛን እኔን የምታክል ልጅ ሞቶባታል። እሷ እኔ የምታየኝ እንደዛ ነው። አሁን እናትሽ እኔ ልጅሽ አይደለሁም ብትለኝ የሆነ ነገር ልታረገኝ ትችላለች። እሷ ማለት የአይምሮ ህመምተኛ ነች፣ አይምሯ ጥሩ አይደለም። ስለዛን ማድረግ ያለብን ነገር እንትን ነው፣ ዝም ማለት አለብሽ፣ ልጄ ነው ብትልሽ መቻል አለብሽ ምናምን ብላ ለሰላም ትነግራታለች ማለት ነው። ሰላም ደግሞ ግን እኮ ይሄ ነገር ምንም ነገር አይመስልም እኮ ምንም አንቺ የምትይው ነገር የሚገናኝ ነገር አይደለም ስትላት እንዴት ነው የማይመስለው? አሁንም ተመልሶ የበፊቱ ሀሳብ እንዲመጣ ትፈልጊያለሽ እንዴ? አለበለዚያ እኔ ምልሽን ነገር ማመን አለብሽ እመኝም ብላ ትላታለች ማለት ነው። እንግዲህ ካልሽሺ አምንሻለሁ፣ ግን ደግሞ እቺ ሴትዮ ግን ውሃ የሚያነሳ ነገር አይደለም የነገርሽኝ፣ ግን ደግሞ ልረዳሽ ይችላል በማለት እንግዲህ መልሳላታለች ማለት ነው። እሷ ደግሞ እውነትሽን ነው ግን እኔ ምን ልማረግ አልችልም፣ ምክንያቱም አሁን እጅ ሴትዮ ልጅሽ አይደለም ብዬ ብላት የሆነ ነገር ስለምታደርገኝ አሁን ስለዛ እኔ ልጅሽ ነኝ ብላት እንዳትቀየሚ ብላ ትላለች ማለት ነው። ሰላም ሸም እውነት መስሏታል ማለት ነው። እንግዲህ ከክላስ ውስጥ ሲወጡ ምንድነው ያለቻት እናትየዋ ወዘሮ አረግ ምን ብላ የውሸት ትርክት አስለምዳ መጣች እንዴ? ምን አለችሽ? ያለችሽን ነገር ንገሪኝ ስትላት ነበረ ማለት ነው። እሷ ደግሞ እንግዲህ በጣም ነበር የደነገጠችው እንደዚህ ስትል ማለት ነው ቃል። ምክንያቱም ሰላምን ተናግራ ያመጣቻት ውሸት እንደሆነ እራሷ ታውቃለች። ስለምታውቅ ምድርና ሰሟ ነበር የተገለበጠችባት። ወይኔ ሁሉ ነገር በቃ ታወቀብኝ፣ ካሁን ወዲህ ምንም ማድረግ አልችልም በማለት እንግዲህ ድንግጥ ቅጥቅጥ ነበር ያለችው ማለት ነው። በስተመጨረሻ ግን ትመጣለች ማለት ነው። አንቺ ሴትዮ ምን አይነት ሴትዮ ነሽ? እኔ አንድ ልጄን ቤት ውስጥ ልጄን ወስደሽብኝ ብላ ትላታለች ማለት ነው። እባክሽ አንቺ ሴትዮ ተላይ ላይ ዝም በይ ምናምን ስትላት እንግዲህ ወይዘሮ አረግን ካንቺ ብሶ እንዴት እኔን ትናገሪኛለሽ ብላ እንግዲህ በጣም ነው የተናደደችባት። ሰላም ደግሞ ይሄው ላንቺ ብዬ ቤቱን ትቼ ሄጃለሁ፣ እቺ ሴትዮ ግን ስመጣ እዚህ ቤት እንዳላቀኛት እንድታስወጭልኝ እፈልጋለሁ በማለት እንግዲህ ለቃል ትነግራታለች ማለት ነው።
ቃልም እውነትሽን ነው ከዚህ ቤት ውጪ፣ አለበለዚያ ግን እሷው እንዳበደች እኛንም ታሳብደናለች። በኋላ መተሽ ነገሮቹን እናስተካክላለን በማለት እንግዲህ እየዋሸቻት መልሳት ይገኛለች ማለት ነው። ሰላም ያው እሷ ያለቻት ነገር ሁሉ ነገር እውነት እንደሆነ ነው የምታረጋግጠው፣ ግን እውነት ሳይሆን ውሸት፣ የውሸት ውሸት ነው ማለት ነው። ሁለተኛ ነገር ደግሞ ምንድነው እንግዲህ እሷ ከወጣች በኋላ ለምንድን ነው እንደዚህ የምታደርጊው? አንቺ እኮ ማለት እናቴ አይደለሽም እንዴ? ለምንድን ነው አትረጂም? በማለት እንደውም እናትየዋ መናገር ፈልጋ ነበረ ማለት ነው። ቃልዬ እንዴት ነው እኔን እንደዛ የምትናገሪኝ? ብላ እንግዲህ በጥፊ ወደ 3 ነው ወደ 4 ነው እንደሞ ወልወያ እንጨት የወለወለቻት ማለት ነው። ቃልሻ ከዛን እንግዲህ ነይ ግደኝ፣ ነይ ግደኝ፣ ነይ ግደኝ፣ በቃ ብትገኝኝ ይሻልሻል። አንቺ እንደሆነ ሁሌ እኔን መደብደብ ነው፣ ሁሌ አንቺ እኔን መቀጥቀጥ ነው። ለምንድነው እንደዚህ የምታረጉኝ? በማለት እንግዲህ ከዛም በኋላ አንቺ አንድ ቀን ትገይኛለሽ፣ አንቺ አንድ ቀን እንደምትገይ ነው እኔ የማውቀው። ምክንያቱም ሁሌ አንቺ እኔ መቀጥቀጥ፣ ሁሌ መደብደብ ነው። ለምን እንደሆነም ባላቅም አንድ ቀን ግን በእጅሽ መጥፋት የማይቀር ጉዳይ ነው እያለቻት ነበረ ማለት ነው። አንቺ ለምትዩ ነገር እውነት የማስተባብልልሽ መሰለሽ እንዴ? አንቺ ውሸታም ብላ አሁንም ደግማ መጥፌ ስትላት ነበረ ማለት ነው። ነይ ግደይ፣ ነይ እንደዚህ አድርጊ ስትላት ነበረ። በስተመጨረሻ ግን ቃል ቢላ ይዛ ትመጣለች ማለት ነው ወደ እሷ። ነይ ውጊኝ ብላ እንግዲህ ጭራሹን ቢላውን ወደ ራሷ አድርጋ እውነት አንቺ ወንድ ከሆንሽ እስቲ ውጊኝ፣ ነይ እስቲ ውጊኝ። እኔ እናትሽን መከራ ይቼ ያሳደግኩሽን ያለ አባት መስዋዕት ከፍ ያሳደግኩሽን ልጅሽን እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ ውስጧ እየደማ ነበረ ማለት ነው። እኔ ግደኝ ብትገኝኝ ይሻለኛል ብላ እንግዲህ ጭራሹን ቢላውን ወደ ራሷ ስታረግ ነበረ ማለት ነው። ቃልም እንግዲህ በስተመጨረሻ እጇ በጣም እየተንቀጠቀጠ ነበረ ማለት ነው። ምክንያቱም ማድረግ አልፈለገችውም። በእርግጥ ያው እናት ስለሆነች ያንን ነገር አላደረገችም ማለት ነው። ወይዘሮ አረግ እንግዲህ እውነቷን ነው። ምክንያቱም ብላለች፣ አንቺ ስትሰርቂ ስትዋሽን ብትሆኝም ትችሻለሁ፣ እውነቱን ትናገሪያለሽ። ግን ደግሞ እዚህ ቤት ለስንት ወር አክል እንደዛ የጠፋሹ በምን የተነሳ ነው? በማለት እንግዲህ በጣም ነው የተናደደችው ማለት ነው። ገባችሁ እንግዲህ ያስባችሁታል። እናት እያላችሁ የራሳቸው እናት እያለ እንዴት የሰው እናት ለብር ላፍት ብላ የራሴ ነው ብላ እንግዲህ ሰላም ቤት ገብታ ላፍትና ለንብረት ብላ ቤት ውስጥ ቁጭ ብላ ማለት ነው። ቃል በስተመጨረሻ እንግዲህ ውርደቷ መከናነቧ የማይቀር ጉዳይ ነው። ምክንያቱም ነገሮቹን ጭራሹን በፊት ነገሮቹን ሁላ በኃይሉ ነበር እያስተካከለላት የነበረው። በኃይሉ በአሁን ሰዓት ከሷ ጋር ስራ መስራቱን አቁሟል ማለት ነው። ስለዚህ በጣም ከባድ ጦስ ውስጥ ትገኛለች ማለት ነው። እንግዲህ የሚፈጠረው ነገር እኔ ግን በጣም እውነቴን ነው የምላችሁና በጣም የሚከብድ ነገር ይፈጠራል ብዬ አስባለሁ ማለት ነው። ካሁኑ ግን እጅ ካልሰጣች በስተቀር ማለት ነው። ምክንያቱም በዛ በኩል አንደኛ እናትየዋ፣ ሁለተኛ ነገር ደግሞ ሳሚ፣ ሶስተኛ ነገር ደግሞ እንትና ማለት ነው በኃይሉ፣ እንደዛው ደግሞ ዶክተሩ በጣም ሁሉን ነገር እየሰሩ ናቸው እነሱ ሳያውቁ ማለት ነው። በአሁን ሰዓት ግን ያው ብሌን በቃ ወይዘሮ ገነት እንትና ሰላም እናቴ አይደለችም ብላ ተቀብላለች ማለት ነው። እውነት ግን ይሄ ነገር እውነት ነው እንዴ ሲባል በጣም ውሸት ነው። ግን መቀበል ነበረባት፣ ማጣራት ነበረባት። ግን አሁን እሷ ምንድነው እንትናን አይንክን ማየት አልፈልግም ብለው እንግዲህ ልኩን ነግሯለች ማለት ነው። ሳሚን ማለት ነው። አንተ ውሸታም ለምን አታለኝ ነበረ? የሰው እናት የአንቺ እናት ነች ብለሽ አጓጓኝ አይደለም እኔን ቀርቶ ሰላምንም እሷንም ልቧን ሰበርክ። በቃ እኔ ካሁን ወዲህ በእኔ እናንተ አንተ ማለት ለእኔ ምንም ነክ በማለት እንግዲህ ልኩን ነግራለች ማለት ነው። እሱም በጣም ነው የተሰማው። እንዴት እንደዚህ ትይኛለሽ? ለምን እያለ ይገኛል ማለት ነው። እኔ ላንቺ እንደዛ እየለፋው እንዴት አንቺ እንደዚህ ታረግኛለሽ? እያለ በጣም እየተናደደ ነው ያለው። እኔ ምንም ማድረግ አልችልም። ተረጋግቼ ሰላም ህይወት እየኖርክ ያለሁትን አንተ መልሰክ ህይወቴን አመሰቃቀልከኝ በማለት እንግዲህ በጣም በንዴት ውስጥ ትገኛለች ማለት ነው። እንግዲህ ምንም ማድረግ አይቻልም ብዬ ነው የማስበው ቤተሰቦቼ። እግዚአብሔር እንግዲህ መድኃኒዓለም ማስተዋልን የስጣት ቃል ተብዬዋ ብቻ ድራማው በጣም እየተጎተተ ነው። ይህን ሰሞን ሰላምና ብሌን መገናኘት የነበረባቸው ነበረ፣ ግን እነሱ ያው ለብራቸው ወደኋላ እየጎተቱ ነው። ይመቻቸው ብቻ። እኛ ሞኞቹ እየተከታተልን ከዛሬ ይታወቃሉ፣ ከዛሬ ይገናኛሉ እያለን እየጠበቅን እንገኛለን። አዲስ ነገር ለጊዜው ምንም ነገር የለም።
እንግዲህ ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሀይላቢ ሶማች እላችኋለሁ ቤተሰቦቼ። ፈጣሪ ከእናንተ ጋር አሁን የእግዚአብሔር ሰላምታ የክርስቶስ ጸጋ በረከት ከእናንተ ጋር ይሁን። ሀገራችን ኢትዮጵያን ይጠብቅልን ፈጣሪ እና ሰላማችሁ ብዝት ይበልልኝ። ባይ ባይ።